ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን የዓለም ትንታኔ ዘገባችንን የምናደርስበት ጊዜ ላይ ደርሰናል። አብራችሁን እንድትቆዩ ጋብዛለሁ። አማኑኤል ኃይሌ ነኝ። የስፔን መከላከያ ሚኒስትር በሰጡት መግለጫ ሀገራቸው በኢራን ላይ ጥቃት ለመሰንዘር የሚነሱ ማናቸውንም የአሜሪካ የጦር አውሮፕላኖች በስፔን አየር ክልል ውስጥ እንዳያልፉ መከልከሏን ይፋ አድርገዋል። ይህ ውሳኔ በበረራ መቆጣጠሪያ ማማዎች በኩል ተግባራዊ መሆን መጀመሩንም ተረጋግጧል። ሚኒስትሩ አክሎም አሜሪካ በስፔን ግዛት ውስጥ የሚገኙ የጦር ሰፈሮቿን ከኢራን ጦርነት ጋር በተያያዘ ለማንኛውም ወታደራዊ እንቅስቃሴ እንዳትጠቀም ጥብቅ ትዕዛዝ ማስተላለፋቸውንም ገልጸዋል። ይህንን አቋማችንን ከመጀመሪያው ለአሜሪካ መንግስት አስታውቀናል ሲሉም የሀገራቸውን ጽኑ አቋም አረጋግጠዋል። የስፔን ጠቅላይ ሚኒስትር ገና ከጅምሩ በኢራን ላይ የተከፈተውን ጦርነት በግልጽ ሲቃወሙ የቆዩ ሲሆን አሜሪካንና እስራኤልን ግድ የለሽና ህገወጥ በማለት መፈረጃቸው ይታወሳል። በመጋቢት ወር በመጀመሪያ ላይ ጠቅላይ ሚኒስትሩ በስፔን አንዱሊሺያ ግዛት ውስጥ የሚገኙትንና ከዚህ ቀደም በጋራ ይተዳደሩ የነበሩትን ሮታና ሞሮን የተባሉ የጦር ሰፈሮችን አሜሪካ እንዳትጠቀም መከልከላቸው የውጥረቱን መጀመሪያ ያሳይ ነበረም። አሁን የተላለፈው የአየር ክልል እገዳ ከመታወጁ ጥቂት ቀናት ቀደም ብሎ ጠቅላይ ሚኒስትሩ ነዳጅ ጫኝ አውሮፕላኖችን ጨምሮ ማንኛውንም የአሜሪካ ወታደራዊ የበረራ እቅዶችን ውድቅ ማድረጋቸው ይታወሳል። በዚህ በኩል አሜሪካ እስካሁን የሰጠችው ይፋዊ ምላሽ ባይኖርም ፕሬዝዳንት ትራምፕ ቀደም ብለው ስፔን በጦርነቱ ላይ በያዘችው ተቃውሞ ምክንያት ሙሉ የንግድ ማዕቀብ እጥላለሁ በማለት መዛታቸው የሁለቱን ሀገራት ግንኙነት ወደ ከፋ ደረጃ ሊወስዶ እንደሚችል ተገምቷል። በሌሎች ሀገራት ከሚገኙ የጦር ሰፈሮች የሚነሱ ወታደራዊ አውሮፕላኖች በስፔን የአየር ክልል ማቋረጥ ወይም ለአስቸኳይ ጊዜ ማረፊያነት መጠቀም ለአሜሪካ ወሳኝ ነበር። አሁን ግን የስፔን ውሳኔ የአሜሪካ አውሮፕላኖች ረጅም ርቀት እንዲጓዙና ተጨማሪ ወጪና ጊዜ እንዲያባክኑ የሚያስገድድም ሆኗል። ይህ የስፔን ድፍረት የተሞላበት ውሳኔ በሰሜን አትላንቲክ ጦር ቃል ኪዳን ኔቶ ድርጅት ሀገራት መካከል መከፋፈልን ይፈጥር ይሆን? አሜሪካ ስለዛቻዋ ተግባራዊ ምላሽ ትሰጥ ይሆን? በሂደቱ የሚታዩ አዳዲስ መረጃዎችን ተከታትለን የምናደርሳችሁ ይሆናል። በሌላ ዜና ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አንድ ቃል ተናገሩ። ቴህራን ግን በጥርጣሬ ታወከች። ከፍተኛ የኢራን ባለስልጣናት ለድርድር እጃቸውን ዘርግቷል የሚለው የትራምፕ መግለጫም በኢራን እስላማዊ ሪፐብሊክ ከፍተኛ አመራሮች መካከል የእርስ በርስ አለመተማመንን እሳት አንድዷል። ዛሬ በአዲስ ሪፖርተር የቀረበው በኢራን ቤተ መንግስት ውስጥ ስላለው የስልጣን ሽኩቻና የተዳከመው የእዝ ሰንሰለት ዝርዝር መረጃ ይዘንላችሁ ቀርበናል። ፕሬዝዳንት ትራምፕ ስማቸውን ያልጠቀሷቸው ከፍተኛ የኢራን ባለስልጣን ከዋሽንግተን ጋር ግንኙነት ማድረጋቸው መናገራቸው ተራ መግለጫ ሳይሆን የታቀደበት የስነ ልቦና ጦርነት ሆኖ እያገለገለ ነው። ይህ መግለጫ እውነተኛ ይሁን አይሁን ባይታወቅም በቴህራን መሪዎች ዘንድ ከመካከላቸው ለጠላት መረጃ የሚሰጥ አለ የሚል ከፍተኛ ስጋትን ፈጥሯል። በተለይም የፓርላማ አፈ ጉባኤው ከጉዳዩ ጋር ስማቸው በስፋት እየተነሳ ይገኛል። ኢራን አሁን ያለችበት ሁኔታ እጅግ አስቸጋሪ ነው። እንደ አውሮፓውያን አቆጣጠር ማርች 1 ቀን 2026 በደረሰ የአየር ጥቃት የአገሪቱ መንፈሳዊ መሪ አያቶላ አሊ ካሚኒ እና በርካታ የደህንነት ባለስልጣናት መገደላቸው ይታወሳል። ምንም እንኳን የሟቹ መሪ ልጅ ሞጅታባ ካማኒ በአዲስ መንፈሳዊ መሪነት ቢሰየሙም በሀገሪቱ ያሉ ጠንካራ የጦር መሳሪያዎች በሳቸው ሹመት ላይ ሙሉ ስምምነት የላቸውም። ይህ የስልጣን ሹክቻ ባለበት ወቅት ትራምፕ በሚስጥር እየተነጋገሩ ነው ማለታቸው በቴህራን መሪዎች መካከል ያለውን አንድነት ይበልጥ አዳክሞታል። የፓርላማው አፈ ጉባኤው መረጃውን ሐሰተኛ ብሉትም በኢራን አብዮታዊ ጥበቃ ውስጥ ያሉ አክራሪዎች ግን ጥርጣሬያቸውን መግለጻቸውን ቀጥለዋል። መሪዎቹ በእስራኤል ጥቃት ስጋት ምክንያት ተደብቆ በሚገኙበት በዚህ ወቅት መረጃን በቅንጅት መለዋወጥ አለመቻላቸውና የእዝ ሰንሰለት መዝረክረካቸው ለጥርጣሬው መባባስ ትልቅ ምክንያት ሆኗል። የኢራን የነዳጅ ማከፋፈያዎችና የኤሌክትሪክ መሰረተ ልማቶች ላይ ያነጣጠረው ተከታታይ ጥቃት የአገሪቱን ኢኮኖሚ ከፍተኛ ጎድቶታል። በአሁኑ ወቅት በአንዳንድ የጦር ክፍሎች ውስጥ ያሉት መኮንኖች መሪዎቻቸውን ለራሳቸው መውጫ መንገድ እየፈለጉ
እየፈለጉ ነው በሚል ስጋት ወታደራዊ ግዴታቸውን እየተው መሆኑ ተዘግቧል። አሁን ኢራን በሁለት ተከፍላለች። ጦርነቱን እንቀጥል የሚሉ አክራሪዎችና በድርድር መፍትሄ ይፈለግ የሚሉ ወገኖች መካከል ላይ ፍጥጫ እየታየ ነው። ዶናልድ ትራምፕ የጀመሩት ይህ የቃላት ጦርነት ኢራንን ወደ የትኛው አቅጣጫ ይወስዳት ይሆን? የሞጅታባ ካማኒ አዲስ አመራር ይህንን መከፋፈል መቋቋም ይችላል ወይ የሚለውም አጠያቂ ጉዳይ ነው። መረጃውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። የቡና ሚዲያ ዓለም አቀፍ ትንታኔ ይህንን ይመስላል። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።